ብልጥ ህዝብ ወይ ብልጥ የሆነ አስተሳሰብ ያለው አካል ማለት ለእኔ ምን አይነት መሰላችሁ? ብልጥነት አሁን ከምናየው ከነጮች ወይ ደግሞ ከኤሮፓውያን መማር የምንችለው ነገር እንዴት ነው እነዚህ ሰዎች ይህንን ዓለም ሁሉ 7% ሆነው ቁጥራቸው ይችን ያክል ሆኖ የዓለምን ህዝብ የዓለምን ሀብት ያለውን ጠቅላላ የዓለምን እንቅስቃሴ ኮንትሮል እንዴት ሊያደርጉት ቻሉ ብላችሁ ብትመለከቱ ብልጥነት ነው። ጦርነት ላይ ራሱ ሲገጥሙ በጣም ብዙውን ጦርነት ያሸነፉት እና የያዙት ኮሎኒ ያደረጉት በብልጥነት ነው እንጂ በኃይል እኮ አይደለም። ምን ያደርጉ ነበር? ሄደው ይዋጉና ሲሸነፉ ልክ መሸነፋቸውን ሲያውቁ ወይ ደግሞ በጣም ከከበዳቸው ማሸነፍ በቃ እንደራደር ብለው ስብሰባ ይጠራሉ። እንሰባሰብና እንወያይም ብለው መሪዎቹን ይጠሩና መሪዎቹ ተሰብስበው መጥተው መደራደር ሲሉ እዛው እንዳለ የሚጨርሷቸው። ሂዱና ታሪክ ተመልከቱ። የስንት ቦታ መሪዎች የስንት ቦታ ጦረኞች እንዴት ተታለው እንዳለቁ። በተቻለ መጠን ዋናውን ንጉሶቹን ወይ መሪዎቹን ይይዛሉ ወይ ይገሏቸዋል። ከዛ ሌላው ህዝብ መሪ ስለሌለው ያው ይሄ ምንድነው? ብልጥነት እኮ ነው። ብልጥ መሆን ማለት ምንድነው? እሱ የኔ አድቫንቴጅ አሁን ለምሳሌ ምንድነው እሱ እኔ ከዚህ ማገኘው የሆነ ነገር ሲቹዌሽን በሚገጥመን ጊዜ የሆነ ነገር መፈጸም ካለበት ወይም ደግሞ መደራደር ካለብን ከዛ ላይ ምንድነው ማተርፈው እኔ ብለን ብልጥ መሆን መቻል ነው። ለምሳሌ የኛ ህዝብ አሁን የኢትዮጵያ ህዝብ ከሌላው አፍሪካ ህዝብ ጋር በምን እንደሚለይ ልንገራችሁ። ኢትዮጵያ በአሁኑ ዘመንም ይሁን ባለፈው ዘመን ከአሜሪካ ጋር ፍሬንድ ነች። በጣም ለተወሰነ ጊዜ ነው። እሱም ከኢትዮጵያ ጋር ሳይሆን አስተዳደራችን ማለት የምንከተለው ፖሊሲ የኮሚኒዝም ፖሊሲ ሶሻሊዝም ስለመጣ ያኔ ነው ከዊስቶ ጋር ተቃራኒ የነበር ነው እንጂ ከዛ በፊት ብታዩ ከዛ በኋላ ከአሜሪካ ጋር ጓደኛ ነች። በጣም ክሎዝ ነን። ከእንግሊዝ ጋር ክሎዝ ነን። በጣም ፍሬንድ ነን። ከራሻ ጋር ፍሬንድ ነን። ከራሻ ጋር ከድሮ ጀምሮ እኛ ባደረግነው ውጊያ እያንዳንዱ ውጊያ የሚረዱን አገራት ናቸው፣ የሚረዱን ህዝቦች ናቸው። እስከ ዛሬ ድረስ የምንገለግልበት የጦር መሳሪያ ይሁን በትምህርት ቤት በብዙ ነገር የሚረዱን ህዝቦች ናቸው። ከዛ ደግሞ ቻይናን ተመልከቱ። የቻይና ፍሬንድ ነን። የቻይና ጓደኛን ኢንቨስትመንት ነው፣ አብረን መስራት ነው፣ የእውቀት የጥበብ የሁሉ ነገር ልውውጥ ነው ከበፊት ጀምሮ። ከዛ ደግሞ አረብ ሀገር ሂዱ፣ ከሳውዲ ጋር ፍሬንድ ነን፣ ከካታር ፍሬንድ ነን። ኦኬ ከሁሉም አገር ጋር ፍሬንድ ሆኖም እንዲህ መቀጠል በጣም 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 ብልጥነት ነው። በጣም አስፈላጊ ነገር። ስፔሻሊ ድሃ የሆነ ሀገርና ራሱን መቋቋም የማይችል ሀገር፣ እኛ በጣም ድሃ ሀገር ነን። ያለን የዓመት ገቢያችንንና የዓለምን የሀብታም የሚባሉ ሀገሮችን ብታወዳደሩ ጭራሽ በቃ ምንም ነገር መወዳደር የማንችል ህዝቦችን። ስለዚህ አትሊስት የራሱን በሁለት እግር መቆም ያልቻለ ህዝብ የሌላው ህዝብ መጫወቻ ነው የሚሆነው። ኦንሊ ወይ ማምለጥ የሚቻለው ከዚህ እኔ እንደማስበው ብልጥ ሆኖ በዚህ መቀጠል። ብልጥ ማለት በጣም ብዙ የፖለቲካ እንትን ውስጥ ሳንገባ ከሀያላን ነገር ከሚባሉ ጋር አብረን መስራት። ፖሊሲያቸውን እኮ አይደለም ፖሊሲያቸውን መደገፍ ማለት አይደለም። አሁን ብዙ ሰው ባለፈው በዚህ ሰሞን ብዙ አይነት እንትን የሰማሁት አለ፣ የጻፈችልኝ አለ። እንዴት እኛ ከእስራኤል መንግስት ጋር በቴክኖሎጂ ወይ ደግሞ በሴኪሪቲ እንትን እንዴት አብረን እንደዚህ አይነት ጋር መስራት አገር ጋር መስራት ይኖርብናል፣ እንደው ህሊናችንን አይወቅሰንም ወይ እያላችሁ ይጻፋችሁ። ሉክ ይሄ እኮ የህሊና ጉዳይ አይደለም። እኛ በሳይበር ሴኪሪቲ በዓለም ላይ አሉ ከሚባሉ ሀገራት ወይም ኮርፖሬሽኖች የእስራኤል ኮርፖሬሽኖች ናቸው የዓለምን የሴኪሪቲ እንትን የሚቆጣጠሩት። እያንዳንዳችሁ ሞባይል ላይ ስፔሻሊ አንድሮይድ ሞባይል ካላችሁ የተደበቀው ውስጥ ኦኬ አፕ አለ፣ የተደበቀ የሴፍቲና ሴኪሪቲ መመዘኛ ቴክኖሎጂ አለ አንድሮይድ ፎን ውስጥ። የአፕሎን አይኦኤስ ውስጥ አይ ዶንት ኖ 100% እንደሚኖር እርግጠኛ ነኝ። ያ የመጣው ያ ኮንትሮል ሲስተሙ የሳይበር ሴኪሪቲ ሲስተሙ የእስራኤሎች ነው። ስለዚህ አሁን እኛ በፖለቲካ ወይ በሌላ ነገር አይደለም ማየት ያለብን፣ መጀመሪያ በሁለት እግር መቆም አለብን ምንም ነገር ለማድረግ። ሌላው ዝም ብሎ እንትን እኮ ነው፣ ዝም ብሎ በቃ መናገር ነው። እንዲህ ነን እንደዚህ መሆን አለብን። ሉክ ድህነት የመጨረሻ ቅለት ነው። ምንም ነገር ውስጥ የማይሳተፍ ምንም ነገር እንደ ቁም ነገር የማይቆጠር ድምፅ ነው ያለን።
መጀመሪያ ሰው ከድህነት ወይ ደግሞ ሀገር ህዝብ እንደ ህዝብ ከድህነት ያልወጣ ህዝብ ምንም ነገር ቢል ምንም ነገር ቢፎክር ምንም ነገር ብናደርግ እንደ ቁም ነገር አንቆጠርም። ስለዚህ ብልጥነት እኔ ማየው መሰላችሁ ብልጥ መሆን ማለት አብሮ ከሚሰሩ ሀገራት ጋር ሁሉ መስራት፣ በሁሉ ነገር እንደግፋለን ባላቸው አመለካከት ወይ ደግሞ ያላቸው የሚያደርጉት በሌላ ሀገር ላይ ያለው ተጽዕኖ እንደግፋለን ማለት አይደለም እኮ። እኛ እኮ ስንገበያይ ማንኛውንም ነገር ስንገዛ በራሳችን ብር አለም እኮ የምንገዛው። እዛው ሀገር ውስጥ እንደው ለመቀየራ ነው እንጂ ማንንም ነገር ማንም ነዳጅ ብንገዛ፣ ኤሌክትሮኒክስ ነገር ብንገዛ፣ ልብስ ብንገዛ፣ ማዳበሪያ ብንገዛ በሰው ብር ነው የምንገዛው። የሰው ብር መጀመሪያ ፈልገን ጠይቀን ወይ አብረን ሰርተን አግኝተን በዶላር በፓውንድ በዩሮ ነው መግዛት የምንችለው መቀየር የምንችል ህዝቦች ነን እንጂ በራሳችን ሁለት እግር ማቆም አይደለም። እጅም የለንም መቀየሪያ መግዣ። ብራችን እኮ ለሀገር ውስጥ ነው የሚሰራው። እንደዛ አይነት ህዝብ የሆነ ሌላ ምንም ነገር ማድረግ አይችልም። ለምንድን ነው? እስካሁን ብዙ ነገር የተባባል ነው አለ እንዳለ ኮንትሮል ሲስተሙ ያለው ከበፊት የመጣ ሲስተም ነው። ከበፊት በኢኮኖሚ በሉት በሚሊተሪ በፖለቲካ በማንኛውም እኛ ኮሎናይዝድ የሆኑ ህዝቦች ነን። ብዙ ጊዜ እየመጣሁ እኔ ከእናንተ ጋር መወያየት የምፈልገው ምን መሰላችሁ? ከየት ነው መጀመሪያ ያለብን? አሁን አንዳንዶቻችሁ የምትጠይቁኛላችሁ ለምን መፍትሄውን አትነግረን? መፍትሄው እኮ እዚሁ መልእክቴ ውስጥ ነው ያለው። በመጀመሪያ አንድ በሽታ ሰው ሲይዘው መንስኤው ምንድን ነው ብሎ ማየት ነው ያለበት እንጂ ሄጄ መድኃኒት ልግዛና ይሄን የሚያስቆም ነገር ልፈልግ ካለ ተመልሶ እንደገና ይመለሳል በሽታው አይደል እንዴ? መንስኤ የሚነሳበትን ቦታ ካላገኘ ነው። ስለዚህ እኔ የመጣሁ የምነግራችሁ ከእናንተ ጋር መወያየት የምፈልገው የት ነው ችግራችን ያለው? በመጀመሪያ ደረጃ ጭንቅላታችንን ዲኮሎናይዝ ማድረግ አለብን። ምንድን ነው የማውቀው እውቀት ከየት ነው የመጣው? የተማርኩት ትምህርት ምንድን ነው? የምንማረው ትምህርት ማን ነው እሱ እውቀቱን እዚህ የሰጠን? ዲግሪ እኮ የተማርነው ዲግሪ ልዩነት እንዳለው ታውቃላችሁ? ውጭ ሀገር የተማረ ሰውና ታዳጊ ሀገር ውስጥ የተማረ ሰው የተለያየ አይነት ቫሊዩ ነው የሚሰጠው። ምክንያቱም እዚህ ውስጥ ብሬኖች አድርገውናል። አገራቸው መታችሁ ብትማሩ ኦኬ ምን አይነት ትምህርት እንደሚያስተምሩ ታዩ። እኔ አገሬ ላይ ተምሬያለሁ። ኦኬ አገሬ ዩኒቨርሲቲ ነበርኩ፣ ውጭ ሀገር ተምሬያለሁ። ምን ልዩነቱን ብታዩ ጉድ ነው የምትሉት። ምን እንደተማሩ ምን አይነት ትምህርት ተምረው ትምህርታቸውን እንደጨረሱ እንኳን አያውቁም። ከ2 ዓመት በኋላ ብትጠይቋቸው ዩኒቨርሲቲ ነበርኩ ይሏችሁና ምን አድርገሃል አያውቁትም። ራሱ የሆነ እሴ የሚባል ነገር አለ ወይ ደግሞ ዲዘርቴሽን ጻፉ ይባላሉ። ከዛ እሱን ይጽፋል እንደምንም ወይ ኮርጆም ወይ ዝም ብሎ ብቻ እንትን ብሎ ያልፋል። ቢዝነስ ነው። ግን ምን አድርገውናል እኛን? ዌስተርኑስ የተማረና ዌስተርኑ የመጣ ዲግሪው ልዩነት እንዳለው ቆይ እንደዛ ስንባል እንዲህ አይነት አስተሳሰብ ራሱ ስናስብ ቁጭ ብለን ቆይ ማቴማቲክስ ከሆነ የተማርኩት ማቴማቲክስ እዚህም ያለው ውጭም ያለው አንድ አይነት ነው። አልጀብራ ነው፣ ጂኦሜትሪ ነው አይደለ እንዴ? እና አንድ አይነት ከሆነ ለምንድን ነው እዛ ሀገር ያለው ዲግሪ ከዚህ መብለጥ ያለበት? በጣም የሚገርማችሁ ታዳጊ ሀገር ውስጥ የተማረ ኢንቴሌክቹዋል በጣም በሚገርም አይነት እውቀት ነው ያለው። በጣም በሚገርም አይነት ትልቅነቱን ነው የምነግራችሁ። አሁን ደግሞ ማየት ከፈለጋችሁ እያንዳንዱ ትልቅ ቦታ ያሉ የእነሱ ሀገራትን ቦታ የያዙ ታዳጊ ሀገር የተማሩ ኢንቴሌክቹዋሎች ናቸው። እና ያንን መጀመሪያ ዲኮሎናይዝ ጭንቅላታችንን ማደስ ይኖርብናል። ኦኬ ምንማረው ምንድን ነው? እንዴት ብዬስ ነው ማስበው? ደግሞ ካሰብኩስ በኋላ ምን ብዬ ነው እሱ እኔ እንዴት ብዬ ነው ብልጥ መሆን ያለብኝ? ኦኬ ብልጥነት ማለት ከዚህ ካለንበት ችግር ውስጥ ለመውጣት ብዙ መንገድ ተቆላልፎብናል። ያንን ለመክፈት በመጀመሪያ ደረጃ ከሁሉም ጋራ ሰላም አድርጎ መስራት ትልቅ ብልጥነት ነው።